እንክጮ ወይኔ ያስጠላል። ማርያም ያስጠላል። Everyone is trying to stay relaxed while maintaining top speed. Wow. No, it took me second hit athlete, second press. የመጀመሪያዎቹን ከአንድ እስከ አራት ዙሮች ማንም ከፊት መምራት አይፈልግም። ተደግሞ ሁሉም እያሉ እያዳመጡ የተወዳዳሪዎቻቸውን የልብ ትርታ እየሰሙ የመጀመሪያውን ከአንድ እስከ አራት ያለው ዙር የሚሮጡበት አምስት ሺህ አስገራሚ ታሪክ የሚገለባበጥበት ሌላው ደግሞ ጳውሎስ ፊሊፕ ደረጃ ወገናችን ኢትዮጵያ ከዚህ ከረዥም ርቀት በተጨማሪ በሜዳ ተግባራት ላይ በርካታ ድሎችን በአፍሪካ ሻምፒዮና እያስመዘገበች ትገኛለች። በዚሁ አጋጣሚ እንግዲህ ተመልካቾቻችን የሴቶችን የመዝና የወንድ የፍጻሜ እየተካሄደ ስለሆነ እነሱ ድጋፍ ሲሰጡ ከወዲሁ እናሳስባለን። All our participants pay attention to our long jump competition.
But generally speaking, the pace remains steady for the first kilometer. እንግዲህ ያው መሪነቱ እንደተነሳችሁ የኡጋንዳው አትሌት ከፊት እየመራ ይገኛል። As you can see, still together. But I feel small gaps are starting to appear, but not that much, honestly. እንግዲህ ዘጠኝ ዙር ነው የሚቀራቸው ሁለቱም የኡጋንዳ አትሌቶች ከፊት እንዲሁም የኬንያው አትሌት ተከታትለው እየሄዱ ይገኛሉ። 17ቱም እንግዲህ እግር ለእግር ተያይዘው ፉክክራቸው እያደረጉ ነው። 9 ዙር ነው የሚቀራቸው። የ1500 ሜትር እንግዲህ ቅድም እንደገለጽንላችሁ በርካታ ድሎችን በዚህ ውድድር በሴት በወንድም ያስመዘግብ ነው። አሁንም እንግዲህ ልምድ ሀገራቸው ወክለው እንግዲህ ከኬንያ እና ከኡጋንዳ አትሌቶች ጋር እየተፋለሙ ይገኛሉ። የኢትዮጵያ ሯጮች እንደምትመለከቱት ትዕግስት ኮንፊደንስ አድርገው ከፊት ለፊት የሚመሩትን አትሌቶች በአይነ ቁራኛ እየተከተሉ በጥሩ ሁኔታ ላይ ያሉ ይመስላል። It seems the Ethiopian runners are well positioned to finish most of the But as we are watching here, a very high altitude 5,000 meters race is not as simple as anywhere else. እንግዲህ የተናበቡ ናቸው የኡጋንዳ አትሌቶች ኪፕች ኮኔል እና ኪፕቾፕ ቶማስ አሁን እየተነጋገሩ ውድድሩን እየመሩ ይገኛሉ። አሁን 8 ዙር ነው የሚቀራቸው። እንግዲህ የኡጋንዳው አትሌት እግር ለእግር ዮልያስ ገመቹ ዲዳ ከፊት እንግዲህ ከኡጋንዳው competition total and required እንግዲህ 17 አትሌቶች እግር ለእግር ተያይዘዋል። አሁን እንግዲህ የኡጋንዳው አትሌት እና ኢትዮጵያዊ ገመቹ ዲዳ ይገኛሉ። እግር ለእግር ተያይዘው እንግዲህ ናቸው 8 ዙር ነው የሚቀራቸው። ሰላም እንዴት ሰላም ደርሳችሁ መጣ where experience matters, knowing when to move and when to wait. So in this sense, athletics is not only a physical matter, it's also about emotions and intelligence. Let's see. It seems the pack is still together. We are yet starting to build this mechanism. That shows how tight this race is becoming. Ajab to pull that show, they are not going to
አዲስ አበባ ሁለተኛው ውድድር ይሰጡናል። አሁን እንግዲህ 6 ዙር ነው የሚቀራቸው። የስፖርት ቤተሰቦች ኢትዮጵያ የገባችው ሊዳ ከፊት እየመራ ነው። የኬንያው አትሌት ዳዊት ኤልቼና እግር ለእግር ተያይዞ እንግዲህ አሁን በጣም ነው የሚገርመው። እግር ለእግር ይዞ ይድናቸው በጣም ለመልየት ይከብዳል። በጣም ነው የሚገርመው። Very focused. However, now we started to see very subtle changing. ትንሽ ወደ የምር እየተቀየረ ነው። እንደምታዩት አጨብጭቡና አበረታቱ። ጥሩ ውጤት ከተመዘገበ የኢትዮጵያ ስም ዘላለም ይጠራል። አዲስ ክብረ ወሰንም ሊመዘገብ ይችላል። knows we might have a new world record if you keep on supporting our athletes. Let's go, let's cheer up. 5 ዙር ነው የሚቀራቸው። እስካሁን እንግዲህ 8 ደቂቃ ከ31 ሰከንድ ሄደዋል ማለት ነው። We have so far 8 የኬንያው አትሌት በጣም የሚገርመው ተራ በተራ እንግዲህ እየተተናነቁ ሲሆኑ የነበረው ደግሞ የኬንያው አትሌት እየመራ ይገኛሉ። ኡጋንዳ ይከተላል። ኢትዮጵያኖቹ የሚቀራቸው እስካሁን ድረስ እንግዲህ እግር ለእግር ተያይዘው በሜዳ ይገኛሉ። የኬንያና የኡጋንዳ አትሌቶች ከፊት እየመሩ ነው። ዋው! Kenya and Uganda is still dominating the race. አራት ዙር ነው የሚቀራቸው። ወደ ካታንጋ እንዴት ነው አታጨበጭቡም? እንደ ያደግፏቸው ካታንጋ ከማናንሼ now this begins to increase. Actually, this is where the race truly begins. The field is starting to stretch out. Every surge is answered immediately. ቀደም የሚል አትሌት አሁን በመስክ አይለቀቅም። በጣም ወሳኝ የሆነ ሰዓት ላይ ነው ያለው። በዚህ ሰዓት አትሌት የተለቀቀ ከባድ ስለሆነ እንደቀጠለ ነው። 3 ዙር ነው የሚቀራቸው። ኢትዮጵያኖች ከፊት አሁን ደግሞ መሪት ጀምረዋል። 3 ዙር ብቻ ነው የሚቀራቸው። ከ10 ደቂቃ በላይ ተጉዘዋል። እንግዲህ ዋው! Guys, you can see tension building between runners out. በጣም አስጨናቂ ሰዓት ላይ የደረሰ ነው። ተጫዋቾቹ በዚህ ሰዓት ነገር ነው የሚያስቡ። በዚህ ሰዓት የሚፈጠር ስህተት ብዙ ዋጋ ያስከፍላል። አሁን ኮንሰንትሬሽን ይገኛሉ። ሁለት ዙር ነው የሚቀራቸው። ዋው! የሚገርም ነው። ዋው! Now this is serious. Now the race is getting very serious, ladies and gentlemen. The crowd can sense that level of tension.
this moment, it is my great honor to invite a distinguished leader in the world athletics, a man who dedicated his life to the development and success and global recognition of Ethiopian athletics. He is a former world-class champion, Olympic medalist, and now he a key leader shaping the future of sports in Ethiopia. Please join me in warmly welcoming Sleshi Sehen, President of the Ethiopian Athletic Federation, to deliver his opening remarks. Thank you. ክብራትና ክብራን ከዚህ በመቀጠል ኢትዮጵያን በታላላቅ የኦሎምፒክ አደባባዮች ያኮራ ጀግናው የስፖርት የአትሌቲክስ የኢትዮጵያ አምባሳደር አሁን ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን የመክፈቻ ንግግር በማድረግ ቀሪ ፕሮግራሞቹን እንዲመሩልን በታላቅ አክብሮት እንጋብዛለን። እንዴት ነው የምታጨበጭቡት? እባካችሁ ይሄ ውድድር ወደዚህ እንዲመጣ ብዙ የለፉ ናቸው እነዚህ መሪዎች። ሁሉም ሲመጡ በጭብጨባ በአክብሮት ትቀበሉ ትላላችሁ። የቋሚ ጉዳይ ኮሚቴ ሰብሳቢ፣ ሌሎቻችን የተገኛችሁ ሁላችሁም እንደየማዕረጋችሁ በአጠቃላይ ሊያመርና ያደርጉ እንኳን ደህና መጣችሁ ማለት እፈልጋለሁ። እኔ ዛሬ ብዙ መልእክት አላስተላልፈም። እንደ አትሌት በጣም ደስ ብሎኛል። ይሄ ነገር ከዚህ በላይ ተጠናክሮ እንዲቀጥል እንፈልጋለን። የሁላችንም እገዛ እንፈልጋለን። የኢትዮጵያ አትሌቲክስ በጣም ትልቅ ነው በዓለም ላይ፣ በኢትዮጵያ ትልቅ እንዲሆን እንፈልጋለን። አትሌቶቻችን የውድድር አማራጭ እንዲያገኙ እንፈልጋለን። አትሌቶቻችንን ይዘን ሀገራችንን ለዓለም ማስተዋወቅ እንፈልጋለን። የሌላ ዓለም ትልልቅ አትሌቶችን ወደ ኢትዮጵያ ጋብዘን ደረጃውን የጠበቀ ውድድር ማድረግ እንፈልጋለን። ይሄ እንዲሳካ ደግሞ ሁላችሁም አብራችሁ እንድትቆሙ መልእክቴ ነው። በመጨረሻ ወይዘሮ ሸዊት ሸንካ መልእክት እንዲያስተላልፉልኝና በመጨረሻ ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ መክፈቻ እንዲያደርጉ በአክብሮት ወደ መድረክ እንዲሸኙልኝ እጠይቃለሁ። በከፍተኛ ድጋፍ አድናቆት ተቀበሉልኝ። ይሄ ለሀገራችን ለኢትዮጵያ ለከተማችን አዲስ አበባ በታሪካችን የመጀመሪያው ነውና በድጋሚ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ክብርት ሚኒስትር፣ ክቡራን የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ አመራሮች፣ ክቡራን የአትሌቲክስ ፌዴሬሽን ፕሬዝዳንት፣ ክቡራን የከተማችን ነዋሪዎች፣ ክቡር ብሪክስ አፍላን የወርልድ አትሌቲክስ ዳይሬክተር፣ እንዲሁም በዚህ ታላቅና ታሪካዊ በሆነ ፕሮግራም ላይ በአዲስ አበባ ለመወዳደር ከዓለም እዚህ የተገኛችሁ ውድ አትሌቶችና የኢትዮጵያውያን አትሌቶች ሁሉ ከሁሉ በማስቀደም በአዲስ አበባ ግራንድ ፕሪክስ ውድድር ላይ ለመካፈል እንኳን ደህና መጣችሁ፣
ስል ታላቅ ክብር ይሰማኛል። ዛሬ እዚህ ስፍራ ላይ የተሰባሰብነው ዓለም አቀፋዊ የስፖርት ውድድርን ለማካሄድና በይፋ እሱን ለመክፈት ብቻ አይደለም። ከዛ ባለፈ ስፖርት ሊያመጣ የሚችለውን የእህትማማችነት፣ የወንድማማችነት አዎንታዊ ገጽታን ለማክበር ጭምር ነው። በድጋሚ እንኳን የሰው ልጅ መገኛ ምድረ ቀደምት ኢትዮጵያ፣ የአፍሪካ መዲና፣ የዓለም አቀፍ የዲፕሎማሲ ማዕከል ወደ ሆነችው ከተማችን አዲስ አበባ እንኳን ደህና መጣችሁ እላችኋለሁ። ይህንን ዓለም አቀፍ ስፖርታዊ ውድድር በማዘጋጀታችንም ታላቅ ክብር ይሰማናል። ምክንያቱም ስፖርት ሰዎችን ያቀራርባል፣ ድንበር ዘለል ቋንቋ አለው፣ ወዳጅነትን ያልቃል፣ የላቀ ብቃት፣ ስነ ምግባርና መከባበር በመላው ዓለም እንዲነፍስ ያግባባል። የዛሬው ውድድር ዓላማም በውጤት ለማሸነፍ ብቻ አይደለም፣ በመግባባትና ለጋራ ዓላማ አብሮ ለመቆም ጭምር ነው። ውድድሩ የተለያዩ ሀገር ዜጎችን በአንድነት መንፈስ እዚህ በመዲናችን አዲስ አበባ አሰባስቧል። ይህ መሆኑ አንድ ጠቃሚ እውነት ያስተምረናል። እርስ በርሳችን አልፎ ከዓለም ሕዝቦች ጋር የሚያስተሳስረን ጉዳይ ከሚያለያየን እንደሚበልጥም ያሳየናል። ይህ በታሪካችን ለመጀመሪያ ጊዜ የሚካሄደው ዓለም አቀፍ ውድድር በመዲናችን አዲስ አበባ በሀገራችን ኢትዮጵያ መካሄዱ አዲስ አበባን ለዜጎቿ በተለይም ለነዋሪዎቿ ምቹና ሳቢ ከማድረግ ባለፈ የዓለም የስበት ማዕከል እየሆን መምጣታችንን ይመሰክራል። ኢትዮጵያ ለስፖርት ሁልጊዜም ታላቅ አክብሮት አላት፣ ታላቅ አስተዋጽኦም አድርጋለች። በተለይ ለዓለም አትሌቲክስ ያደረገችው አስተዋጽኦ በእውነቱ ትልቅ ነው። በአዲስ አበባ ላይ ውድድር ሲካሄድ በስፖርት ዓለም ወደ ታላቅ ስኬት ለመሄድ እንዲሁም በዚህ ዘርፍ የላቀ ውጤት ለማስመዝገብ የሚጥሩ ወጣቶቻችንን ያነቃቃል። ትልቅ ስንቅ ሰንቀው ተግተው እንዲሰሩ ያበረታታል። ውድ እንግዶቻችን፣ በአዲስ አበባ የሚኖራችሁ ቆይታ ከስፖርታዊ ውድድር ባሻገር በርካታ ቦታዎችን በመጎብኘት ስለ ኢትዮጵያ በደንብ እንደምትረዱ እንደምትገነዘቡ ተስፋ አደርጋለሁ። በድጋሚ በራሴና በከተማችን አስተዳደር ስም በሕዝባችንም ስም እንኳን ደህና መጣችሁ እላለሁ። በአዲስ አበባ ያላችሁ ቆይታ ያማረ፣ ስኬታማ፣ አይረሴ ይሆን ዘንድ እመኛለሁ። መልካም ውድድር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ፈጣሪ የዓለም ሕዝቦችን ሁሉ ይባርክ። አመሰግናለሁ። ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባና የዕለቱ የክብር እንግዳ፣ ክብርት ወይዘሮ ሸዊት ሻንካ የኢፌዴሪ የስፖርትና ባህል ሚኒስትር፣ እንደዚሁም ደግሞ ጀግናው አትሌት ኮማንደር ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትን እጅግ አድርገን እናመሰግናለን። The national anthem of the federal